ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ በጣም ደስ ብሎኛል። አዶናይ አምባሳደር ሆኖ ተሾሟል። እንኳን ደስ ያለ ማለት ፈልጋለሁ። የአዶናይ አድናቂዎችና ደጋፊዎችም እንኳን ደስ ያላችሁ። ለስንተኛ ጊዜ ነው ግን በዚህ አመት አዶናይ አምባሳደር ሲሆን? ከዚህ ጋር በተያያዘ ሙሉ ቪዲዮ ይዤላችሁ ተመልሻለሁ። አብራችሁን ቆዩ። ሰበር ዜና አዶናይ በዚህ አመት ለስድስተኛ ጊዜ ብራንድ አምባሳደር በመሆን ተሾሟል። ከዚህ ቀደም ለሄርቱ ሄድ ብራንድ አምባሳደር፣ ለቱኤፍ ፕሮፐርቲ ብራንድ አምባሳደር፣ ለወላይታ ስቴዲየም ብራንድ አምባሳደር፣ ለሮያል ዴንታል ክሊኒክ ብራንድ አምባሳደር፣ ለአፍሮሃብ አፍሪካ ብራንድ አምባሳደር እንዲሁም በመጨረሻም ለኢትዮ አሜሪካ ብራንድ አምባሳደር በመሆን ተሾሟል ማለት ነው። እንኳን ደስ አለ ለማለት እወዳለሁ። በዚህ አመት እንግዲህ እንደሰማችሁት ለስድስተኛ ጊዜ ነው። እጅግ በጣም ደስ የሚል ነው። እስኪ ስለ ተሾመበት አምባሳደር ደግሞ የተወሰነ ቪዲዮዎች ከራሱ ከአዶናይ እንስማ። ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ በጣም ደስ ብሎኛል። የዚህ አላማ ምንድነው? ያው ትልቅ ኤግዚቢሽን እያዘጋጀን ነው አሜሪካና ቶሮንቶ ማለት ነው። ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም በማስመልከት እንግዲህ ወደ ቶሮንቶ ላቀና ነው። ሰፕተምበር 26 ነው አዋርዴ። ሰፕተምበር 27 ደግሞ የኢትዮጵያን ቢዝነሶች ይዘን ልንሄድ ነው። በጣም ታላላቅ ቢዝነሶች አሉ እንግዲህ ኢትዮጵያ ውስጥ የማይታወቁ እውነት አንዳንዶቻቸው ደግሞ ትልቅ ኢምፓክት ያመጡ ግን ደግሞ ዲያስፖራዎች እስካሁን አልተረዱትም። የኢትዮጵያ ቢዝነስ ምን ያህል ደረጃ እንደደረሰና ምን ያህል ፕሮብለም ሶልቭ እያደረግን እንደሆነ እነዚህ ቢዝነሶች ይዘን ስንሄድ እንግዲህ ሞር ኦፍ ዲያስፖራ ኮሚኒቲዎች የት ደረጃ እንደደረሰን እንዲገባቸው በሚል ነው ትልቅ ኤግዚቢሽን ያዘጋጀ ነው። ሰፕተምበር 27 በቶሮንቶ፣ ኦክቶበር 4 ደግሞ በዋሽንግተን ዲሲ ትልቅ ኤግዚቢሽን አዘጋጅተናል። እኔም ለራሴ በግሌ እገኛለሁ። በጣም ኤክሳይትድ ሆኛለሁ። ቢካዝ እኛ የመረጥናቸው ቢዝነሶች በጣም ታማኝ ቢዝነሶች፣ ሪላያብል የሆኑ ብዙ ዲያስፖራዎች አሉ ኢንቨስት ማድረግ ይፈልጋሉ ኢትዮጵያ ላይ፣ ግን ደግሞ ምን አይነት ካምፓኒዎች እንደሚመርጡ ግራ ይገባቸዋል። ስለዚህ እኛ የምንመርጣቸው ቢዝነሶች ታማኝ ናቸው። ምክንያቱም ብራንዴ ከአንድ ካምፓኒ ጋር ሳያይዝ እኔ አይ ሜክ ሹር ይህ ካምፓኒ ትክክል የሆነ ትራክ ሪከርድ እንዳለው። ስለዚህ እንድታምኑ እጠይቃችኋለሁ። በጣም ትልቅ ቀን ነው የሚሆነው። ጠብቁን፣ እንመጣለን። የተቀረው ለኖኤል በድጋሚ እንኳን ደስ ያለህ ማለት እፈልጋለሁኝ። እናንተም እንግዲህ የደስታው ተካፋይ መሆን ትችላላችሁ። ኮሜንት ላይ እንኳን ደስ ያለህ እያላችሁ መጻፍ ትችላላችሁ። በእውነቱ ይገባዋል። ብዙ ነገር ነው እየሰራ ያለው። ቢቂላ አዋርድም ካናዳ እንደሚታወቀው ወጣቶች ላይ ተጽዕኖ በመፍጠር ነው አሸናፊ ሆኖ ሽልማቱን ያው አሁን በሚሄድበት ሰዓት እንግዲህ ከዛ ሽልማቱን ይቀበላል። ቀጣዩ ቪዲዮአችን ዛሬ ነሐሴ 14 ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ክቡር መለስ ዜናዊ ካረፉ እንግዲህ 14 አመት ሆኗቸዋል። መለስ በኢትዮጵያ የአመራር ታሪክ እንግዲህ ትልቅ ተጽዕኖ የፈጠሩ መሪ ናቸው። አንዳንድ ንግግሮቻቸው ደግሞ በብዙዎች ሰዎች ልብ እየቀሩ ናቸው። ዛሬ እስኪ እንደው እሳቸውን ለማስታወስ ያክል ስለ ሴቶች ምን ተናግረው ነበር የሚለውን ደግሞ በተለይ አሁን ከዚህ ከፌሚኒዝም ጋር በተያያዘ ከሴቶችና ከህፃናት ጥቃትም ጋር በተያያዘ ያው ሰሞኑን አንዳንድ ነገሮች አሉና ከቀድሞ ጠቅላይ ሚኒስትራችን ንግግር እስኪ አንድ ቪዲዮ ልጋብዛችሁ። ስለ ሴቶች መለስ ዜናዊ አንድ ወቅት እንዲብለው ነበር። የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ቁልፍ መሳሪያ ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ይሄ እንግዲህ ከስንት አመት በፊት የተናገሩት ነው። አሁን በርካቶች ፌሚኒዝሞች ከወንድ ነፃ ለመሆን እና ወንድ የሚያሳድርብሽን ማንኛውም ተጽዕኖ መቋቋም ከፈለሽ መጀመሪያ በቂ የሆነ ገቢ ወይም ኢንካም ይኖርሽ። ያ ሲሆን አሞሌ ጨው ለራስ ብለህ ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዴሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል። በግሌ ጉዳይ ላይ ብዙ መናገር አልፈልግም፣ ግን ያነሳሽው ወጣት
ምናልባት እስካሁን ያላገባሽ እንደሆነ ዋስትና ለማግኘት ከሆነ የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና አክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ አጋጣሚ ቀድሞ መሪያችን ያላችሁን ፍቅር ምንም እንኳን በህይወት ባይኖርም ለእንደዚህ አይነት የሚገርም ሐሳባቸው ኮሜንት ላይ እስኪ ግለጹላቸው። በዚህ ቤተሰብ ውስጥ ዲሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። የትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን አነሳሽው ወጣት የቤተሰብ ግንኙነት ዲሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ስማማኝ በርካቶቻችሁ ተስማማላችሁ። አሞሌ ጨው ለራስ ብለህ ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዲሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል። አትስማሙም? ሴት ልጅ የራሷ የሆነ ገቢ ምንጭ ሊኖራት አይገባም አትሉ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔም በዚህ በቀድሞ መሪያችን ሀሳብ እስማማለሁኝ። ሴት ልጅ ነፃ ሆና መኖር ከፈለገች ያስፈልጋታል ብዬ አምናለሁኝ። ከዚያ በተረፈ ግን ይህንን ቪዲዮ ለትውስታ ያክል ሳመጣው እምባዬ ትንሽ እንትን እያለኝ ነበር። ሰው ምን ካላለ በቀር አይመሰግም ነው የሚባለው አይደለ? እስኪ ምን ተሰማችሁ ይህንን ቪዲዮ ስትመለከቱት? መልእክቱ እንዳለ ሆኖ ከእንግዲህ ከአመታት በፊት አሁን ላይ በፌሚኒዝም በሴቶችና ህጻናት ላይ የሚደርሰውን ጥቃት እንቃወማለን። እንደዚህ አይነት ነገሮችን እንግዲህ ቀድሞ ጠቅላይ ሚኒስትሩ እንደዚህ ተናግረዋል። ለማንኛውም እስኪ ይህንን ቪዲዮ ስትመለከቱት ምን አጫረባችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። እወዳችኋለሁ።